ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 23 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። በዛሬው ዕለት እንግዲህ አዲሱን የፈረንጆቹን 2026ን የተቀበላችሁ አድማጭ ተመልካቾቻችን በያላችሁበት እንኳን አደረሳችሁ። በመካከለኛው ምስራቅ፣ በአፍሪካ፣ በኤዥያ፣ በአውሮፓ እንዲሁም ደግሞ በአውስትራሊያ እና በአሜሪካ የምትገኙ አድማጭ ተመልካቾቻችን እንኳን ለ2026 የዘመን አቆጣጠር በሰላም አደረሳችሁ። ከርሞም በዚህ ሰዓት እንግዲህ በሰላም በጤና እንዳደርሳችሁ ከዝግጅት ክፍል ምኞቴን እገልጻለሁ። እንግዲህ የ2026 የፈረንጆቹ ዓመት ከመጠናቀቁ በፊት በርካታ ፖለቲካዊ እንዲሁም ደግሞ ዓለም አቀፋዊ ክንውኖች ሲከናወኑ ነው እየቆዩት። ከነዚህ መካከል በተለይ በምስራቅ አፍሪካ እና የአፍሪካ ቀንድ ቀጠና አዲስ ፖለቲካዊ የኃይልና የፖለቲካ አስተላለፍ ይዞ የመጣውን እስራኤል ለሶማሌላንድ የሰጠችውን እውቅና የተመለከተው ዓለም አቀፍ መነጋገሪያ የሆነ አጀንዳ ነው። ከ4 ቀናት በፊት 2025 ከመጠናቀቁ በፊት እስራኤል ይህንን አድርጋለች። እስካሁን ድረስ እንግዲህ ጉዳዩ ከኢትዮጵያ ጋር በቀጥታ የሚያያዝና የሚገናኝ ሆኖ መቀጠሉ እንደዚሁ የአፍሪካ ቀንድን የፖለቲካና ኃይል አስተላለፍ እንደዚሁ ለውጥ ያመጣበታል። ከዚህ ጋር በተያያዘ እንደዚሁ በሰዓት መረጃዎችን ወደ እናንተ የማደርስ ይሆናል። ከዛ በፊት ግን የብልጽግና ገጾች ወይም ደግሞ ለብልጽግና ቅርበት ያላቸው ማህበራዊ ሚዲያዎች ዛሬ ኢትዮጵያ ለሶማሌላንድ እውቅና ትሰጣለች የሚል ዘገባ የሶማሌላንድ ሚዲያዎች እያወጡ ነው በሚል ፍላጎታቸውን በግደምዳሜ ሲገልጹ ታይቷል። ይህንን በተመለከተ እንግዲህ ባለፈውም በዚህ ጉዳይ ላይ አንድ የቀጠናውን ፖለቲካ የሚከታተል ባለሙያ የላከውን አስተያየት ጨምሮ ማድረስ ይታወቃል። እንግዲህ እንደ ባለሙያዎችና የመካከለኛው ምስራቅ የአፍሪካ ቀንድ እንዲሁም ደግሞ የቀይ ባህርና የባህረ ሰላጤውን ፖለቲካ የሚከታተሉ ፖለቲከኞች በተለይ ከአባይ ፖለቲካ አንጻር ኢትዮጵያ እንደዚህ አይነቱን እብደት ቀድማ ባትገባበት ይጠቅማታል ነው የሚሉት። ምክንያቱም ግብፅ አፍሪካ ህብረትን ከኢትዮጵያ ለማንሳትና ኢትዮጵያ በሌሎች ሀገራት ሉዓላዊነትና የግዛት አንድነት ላይ ጣልቃ እየገባች ተገንጣይነትን ታበረታታለች፣ እውቅና ትሰጣለች በሚል በኢትዮጵያ ላይ የአፍሪካ ህብረትን ከአዲስ አበባ ለማስነሳትና የአፍሪካ ህብረት ዋና ዓላማ ፓን አፍሪካኒዝም አንድነት ነው። ስለዚህ ከዚህ በተጻረረና በተቃረነ መንገድ ኢትዮጵያ እየሄደች ነው በሚል ግብፅና አጋሮቿ ለሚጀምሩት ዘመቻዎች ምቹ ሁኔታዎችን የሚፈጥር ይሆናል። ከዛ ባለፈ ደግሞ እንደ ኢትዮጵያ ያለ ሀገር በመስተዋት ውስጥ የሆነው ድንጋይ መወርወር አይነት ነው የሚሆነው። ኢትዮጵያ በቋፍ ውስጥ የምትገኝ ሀገራት ናት። በርካታ አካባቢዎች እንደ ሀገር ራሳቸውን የሚያዩበት እንደ ኦሮሞ ሪፐብሊክ እንደ ትግራይ የታላቋ ትግራይ የመሳሰሉ ፕሮጀክቶች ባልተጠናቀቁበትና ይሄ ሁኔታ ሀገሪቱን እየፈተነ ባለበት ሁኔታ ኢትዮጵያ ለሌሎች ሀገራት የምትሰጠው እውቅና ነገ በራሷ ላይ ምን ሊያመጣ እንደሚችል መገመት አለባት። ስለዚህ እንደዚህ አይነቱን እብደት ኢትዮጵያ ቀድማ ባትገባበት መልካም ነው የሚሉ አስተያየቶች ካሁን በፊት መምጣታቸው ይታወቃል። እስካሁን ድረስ እንግዲህ የብልጽግና ሰዎችም የብልጽግና ሚዲያዎችም በዚህ ጉዳይ ላይ ምንም አይነት ይፋዊ ድጋፍም ሆነ ተቃውሞ ሲያቀርቡ አልነበረም። ይሄ እንግዲህ ካለው አጠቃላይ ሁኔታ አንጻር የተወሰደ ሊሆን ይችላል። እንግዲህ ኢትዮጵያ በዚህ ውሳኔ ሶማሌላንድ ሀገር በመሆኗ የምታተርፈው ወይም ደግሞ የምታጣው ጉዳዮች እንዳሉ ባለፈው ዕለቱ መረጃው በተሰማበት ጊዜ ዝርዝር ዘገባዎች መቅረባቸው ይታወቃል። ለማንኛውም የሶማሌላንድ አክቲቪስቶች ይህንን ብለዋል። ከኢትዮጵያ ሚስጥር ሰምተናል እያሉ ይህንን እየዘገቡ ነው የሚለው የብልጽግና ገጾች ገደምዳሜ ግን አገሪቱን የከባድ አደጋ ውስጥ ለመክተት እንዲሁም ደግሞ ረጅም ከምትዋሰንበት የሶማሌ የሞቃዲሾ ቀጠና እንዲሁም ከኡጋዴን እንዲሁም ደግሞ በዙሪያው ካለው የግብፅ ኃይሎች አንጻር ያለውን አደጋ ለማስፋት ካልሆነ በስተቀር ኢትዮጵያ በዚህ እውቅና በመስጠት አሁን የምታተርፈው ነገር የለም። ሌሎች ሀገራት ቢሰጡ ሁለት ሀገራት ለአንድ ሀገር እውቅና ከሰጡ ያው እንግዲህ ወደ ሀገርነት እውቅና ትመጣለች። ያን መጠበቅ የተሻለ ነው የሚሆነው። ይህ እንግዲህ አጠቃላይ አፍሪካ ህብረትን በመመስረት ታላላቆቹና አፄ ኃይለሥላሴ የደከሙበትን እንዲሁም ደግሞ ከዛ በኋላ በተለይ የአፍሪካ እናትና የአፍሪካ አንድነት የአፍሪካን ኃይል ሚዛን በማስጠበቅ ኢትዮጵያ የተጫወተቻቸውን የ60 ዓመታት የፖለቲካ ጉዞዎች መና የሚያስቀር የወፈፊ ውሳኔ በዚህ መንገድ ቢመጣ ኢትዮጵያን ዋጋ ያስከፍላል የሚለው ጉዳይ ነው። ለማንኛውም ይህንን በተመለከተ እንግዲህ የተለያዩ ሚዲያዎች እየወጡ ነው። ሶማሌ ሞቃዲሾችም በዚህ በኩል ለቢቢሲ የሰጡት አስተያየት አለ። በኋላ በአፍሪካ ቀንድ መረጃዎች የምመለስበት ይሆናል። ሀሳብ አስተያየቶችን ልካችሁልኛል። የአማራ ክልል ዳኞች እንደዚሁ ቅሬታዎችን አቅርባቸዋል። ዳኞች ከአሁን በፊት ለስራ የተጓጓዝንባቸው ክፍያዎች አልተፈጸሙልንም በሚል ነው። የአማራ ክልል የጠቅላይ ፍርድ ቤት ከመስከረም 20 እስከ 30 በጠራው ዓመታዊ የዳኞች ኮንፈረንስ ላይ ያወጣነው ወጪ አልተመለሰልንም በሚል ዳኞች እንግዲህ ከፍተኛ ኪሳራ መዳረጋቸውን እንደዚሁ ቅሬታዎችን ልካቸዋል። ከተለያዩ አካባቢዎችም ጥቆማዎችና ቅሬታዎችን ተቀብያለሁ። በሌላ ሰዓት የምመለስባቸው ይሆናል። በዚህ ሰዓት በቀጥታ ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በተለይ በአዲስ አበባ
እና በተለያዩ ከተሞች ታዳጊ ሴቶች ለከፋ ጎዳና ህይወት እየተጋለጡና ተጋላጭነታቸው እየጨመረ ነው የሚለውና በተለይ በአማራ ክልል ካለው ጦርነት ጋር በተያያዘ በአዲስ አበባ ጎዳናዎች በርካታ ታዳጊ ሴቶች ለከፋ የህይወት ተጋላጭነት ተጋልጠዋል የሚል መረጃ እንደዚሁም ደግሞ ትዝብት መመልከታቸውን የአይን እማኞች ገልጸዋል። መረጃም ለማሰባሰብ ሞክረዋል። ለምሳሌ በአንዳንድ የምሽት ቤቶች አካባቢ በቁጥር እስከ 86% ድረስ በቅርብ ጊዜ ከአማራ ክልል በጦርነቱ ምክንያት የመጡ ታዳጊዎች በዚህ ሁኔታ ይገኛሉ ብለዋል። ያው ጉዳዩ ግልጽ ነው። በዚህ አስከፊ ህይወት ውስጥ ይገኛሉ። በክልሉም ባለው እንደዚሁ ጦርነት በአማራ ክልል አካባቢ የጦርነቱ ምክንያት ተሰደው ከመጡት ባሻገር በዛው በጦርነቱ ቀጠና ውስጥ የሚገኙ ታዳጊ ሴቶችም እንደዚሁ ለከፋ የህይወት ተጋላጭነት ተጋልጠዋል የሚል መረጃ ነው እንግዲህ ትዝታቸውን እያቀረቡት። ከዚህ አንጻር ግብረሰናይ ድርጅቶች ትኩረት ቢሰጡትና አስፈላጊውን ድጋፍ ቢያደርጉና የተጋላጭነት መጠናቸውንና ያሉበትን አስከፊ ህይወት ቢታደጉ መልካም ነው። ይህ እጅግ አሳሳቢ ነው። በአዲስ አበባ በተለይ ያለው ሁኔታ እጅግ ተጋላጭ ነው። ማንነት ተኮር ጭምር ጸያፍ ስድቦች የተሞሉበት ተጋላጭነት ነው ያለው። ወደ ጅማ ዞን ስንሄድ በጅማ ዞን ጅማ ዞን ጌራ ወረዳ ዋላ ቀበሌ በአማራ ገበሬዎች ላይ የኦሮሞ ሚሊሻ፣ የልዩ ኃይል፣ የጸጥታ ኃይሎች በአጠቃላይ የሚፈጽሙት በደል ተባብሶ ቀጥሏል። ዛሬ ሌሊት ባሳለፍነው ሌሊት ጥይት እየተኮሱ ቤት ለቤት እየዞሩ ቁጥራቸው ያልታወቀ የአማራ አርሶ አደሮችን አፍነው ወስደዋል። ባለፉት 10 ቀናት ታፍነው የታሰሩት አብዛኞቹ መሳሪያ ያላችሁ ፋኖ ደጋፊ ናችሁ በሚል ከፍተኛ ስቃይና ሰቆቃ ተፈጽሞባቸዋል። 2 አርሶ አደሮች በሞትና በህይወት መካከል ይገኛሉ፣ እያጣጣሩ ነው። ምናልባት ህይወታቸው ሊያልፍ ይችላል፣ ሕክምናም ተከልክለዋል ነው የሚሉት ቤተሰቦቻቸው ከጅማ ዞን ጌራ ወረዳ ዋላ ቀበሌ ይህንን መረጃ ሲያደርሱ በዛሬ ሌሊት የተወሰዱትን ጨምሮ የታሰሩት ቁጥራቸው በመቶዎች የሚቆጠር ሲሆን አብዛኞቹ የት እንዳሉ ጭምር አይታወቅም ብለዋል ቤተሰቦቻቸው። በወለጋ በተመሳሳይ እንደዚሁ በወለጋ እየተፈጸመ ያለው የንጹሐን ጭፍጨፋ እንደቀጠለ ነው። በከባድ መሳሪያ የታገዘ ጥቃት እንደገና ተጠናክሮ ቀጥሏል። ባለፈው በምስራቅ ወለጋ ጊዳያና ወረዳ እንደወለድቾ ቀበሌ በንጹሐን ላይ የተፈጸመው ግፍ በተከታታይ በዚህ ሚዲያ ሲጋለጥ ነበረ። ያንን ተከትሎ እንግዲህ የፖለቲካ ፓርቲዎች ኢህአፓና እናት ፓርቲ በጉዳዩ ላይ ሀዛዊ መረጃዎችን ጭምር በማስደገፍ መግለጫዎችን ማውጣታቸው ይታወቃል። ያንን ተከትሎ ደግሞ እንደገና ቢቢሲ እና እንደ የጀርመን የአማርኛው ድምፅ የመሳሰሉ ዓለም አቀፍ ሚዲያዎች ጉዳዩን በዝርዝር መዘገባቸው ይታወቃል። ጊዳያና ወረዳ እንደ ቢቢሲ ዘገባ 19 ሰዎች በአሰቃቂ ሁኔታ ስለመገደላቸው ዘግቧል። ከዛ ባሻገር እንግዲህ እነ ብርቱካን ደርሶልኝ ከነ ልጇ በስለት ጡቶቿ ተቆርጠውና ህፃን ልጇ የ4 ዓመት ልጇ በአሰቃቂ ሁኔታ መገደሉ፣ በቃ መኮንን ብልቱ ተሰልቦ እጅና እግሩ ተቆራርጦ መገደሉ ከዚህ በፊት በዚህ ሚዲያ መጋለጡ ይታወቃል። በአጠቃላይ 553 ቤቶች ተቃጥለዋል። እንደወደድቸው ብቻ 4000 በላይ ሰዎች ተፈናቅለዋል። በሚሊዮን የሚቆጠር ንብረት ተዘርፏል። 300 ሰዎች እንደዚሁ ታስረው ተወስደዋል፣ እስካሁን አልተፈቱም። ይሄ ያለው ሁኔታ ነው። እንግዲህ የጊዳያና ወረዳ በዛሬው ዕለት በዚሁ ወለጋ በሲቡ ስሬ ወረዳ መርካቶ ተብላ በምትጠራ ቀበሌ ተመሳሳይ ግድያ እና ጭፍጨፋ፣ ንብረት ማውደም እየተደረገ እንደሆነ ከአካባቢ ወጣ መረጃ ያሳያል። በመጀመሪያ የከባድ መሳሪያ ድብደባ ይደረጋል። ይህን ካደረጉ በኋላ ለዘራፊ እግረኛ ገብቶ የአማራ አርሶ አደሮችና መንደሮችን ያወድማል፣ ንብረት ይዘርፋል። አሰላለፉ ይሄ ነው የሚሉት የመረጃ ምንጮች መሳሪያ አናስረክብም ብለው ራሳቸውን የሚከላከሉ ገበሬዎች ላይ መከላከያ የከባድ መሳሪያ ጥቃትና የከባድ መሳሪያ ሽፋን ይፈጽማል። በጊዳያና ወረዳ እና በሲቡ ስሬ ወረዳ እየተደረገ ያለው ዘመቻ የተጠና የስራ ክፍፍል ተደርጎለት ነው እየተፈጸመ ያለው። መከላከያ ትጥቅ አስፈታለሁ በሚል በመካናይዝድ ድብደባ ይፈጽማል። ጋቸና ሲርና ረጲዮላ፣ የኦሮሞ ልዩ ኃይል፣ የገዳ ኮማንዶ፣ የቄሮ ሰራዊት፣ ፎሌ የአካባቢው ካድሬዎች ደግሞ በተለያየ አደረጃጀት ይህንን መከላከያን ተከትለው ወደ አካባቢዎቹ ይገባሉ። ይህንን በማድረግ እንግዲህ ቀድሞ አሰቃቂ ግድያ የሚፈጽሙና ስምሪት የተሰጣቸው አሰቃቂ ግድያ በህፃናትና በሴቶች ላይ ሲፈጽሙ አካባቢው ሰው በዚህ እንግዲህ ስጋትና ፍርሃት አካባቢውን ለቆ ሲወጣ የሚዘርፍ የሚያቃጥል የሚያወድም ተብሎ የስራ ክፍል ተሰጥቶት ነው ዘመቻ እየተደረገ ያለው። የጅምላ ፍጅት ስለሆነ እንግዲህ አማራው ቤት ለቆ ሲወጣ የደረሰ አዝመራው ሰሞኑን ተጭኖ ይወሰዳል። ዋና ዓላማውና ወክቢያው ሰሞኑ እንግዲህ አማሮቹ ያዘመሩትን አዝመራ ምንም ሳይሰሩ የከረሙ ሰዎች
ዘርፈው ለመብላትና አካባቢውንም ሀብትና ንብረት ለመውሰድና ለመዝረፍ ነው ዋና ዓላማው። ከትጥቅ ማስፈታት ባሻገር እንግዲህ በዚህ ሁኔታ ዛሬ በአካባቢው መርካቶ ተብሎ የሚጠራው አካባቢ ጦርነት የተደረገ ነው። ጉዳት ሁኔታው አልታወቀም። ዝርዝር መረጃዎች እንደደረሱኝ መልሼ ወደ እናንተ የማደርስ ይሆናል። ከዚህ ቀጥሎ ወደ አማራ ክልል የግንባር መረጃዎች አልፋለሁ። ወደ አማራ ክልል የግንባር መረጃዎች ሳልፍ ወደ መተማ ምዕራብ ጎንደር ዞን መተማ ወረዳ የሚወስደን መረጃን የማስከትለው በመተማ ወረዳ ቢቢኮ ተብሎ የሚጠራ ቀበሌ ጨቆ በተባለ ቦታ በተደረገ ውጊያ ወታደራዊ ኪሳራ ደርሷል። ወደ አካባቢው የብልጽግና ባለስልጣናትን አጅበው ወጥተው የነበሩ የአድማ ብተና አባላት ከበባ ውስጥ ገብተው ነው ጥቃት የተፈጸመው። በጥቃቱ እንደዚሁ ታስረው የነበሩ እስረኞች ማስመለጥ ሲቻል 8 ክላሽንኮቭ እንደዚሁ ሲማረክ 2 ከነ መሳሪያቸው በፋኖ ተይዘዋል። ሙትና ቁስለኛ የሆኑትን በተመለከተ የታወቀ ዝርዝር መረጃ የለም። ይህንን ውጊያ ተከትሎ እንግዲህ አካባቢውን ለቀው ጨቆ ተብሎ የሚጠራውን አካባቢ ለቀው ወደ ቢቢኮ ካምፕ የገቡት የአድማ ብተና አባላት ወደ አካባቢው ተከታታይ ወደ ጨቆ ሰፈር ተከታታይ የሞርተር ድብደባ ፈጽመዋል። በሞርተር ድብደባው የደረሰው ጉዳት አልታወቀም። በዚህ ምክንያት ስብሰባው ተበትኗል። እንደዚሁም ደግሞ ታስረው የነበሩ ሰዎችም እንዲያመልጡ ተደርጓል። ውጊያው ለ1 ሰዓት የቆየ እንደነበር ከአካባቢ የወጡ መረጃዎች ያሳያሉ። ወደ ሌላው መረጃችን ስንሄድ ወደ ምስራቅ ጎጃም ሞጣ ቀጠና የሚወስደን መረጃን የማስከትለው ትላንትና በሞጣ ቀጠና ከሰዴ አካባቢ እንደዚሁ በሌሊት ከወጣ የመንግስት ኃይል ጋር ቴሞ ተብሎ የሚጠራ ወንዝ የደፈጣ ጥቃት ተፈጽሞ ጉዳት መድረሱ ይታወቃል። ዛሬ ደግሞ ከግንደወይን በ3 አቅጣጫ ከሞጣ እና ከማህበረ ብርሃን መርጦ ለማርያም ወደ ተለያዩ ቦታዎች ለስምሪት እና ለዘመቻ የወጣ የመከላከያ አድማ ብተና ኃይል ጋር ከሌሊቱ 10 ሰዓት ጀምሮ እንደዚሁ ውጊያ መደረጉ ነው የተገለጸው። መንቀላ፣ ጅብ፣ ሰቅላ ተብሎ የሚጠሩት አካባቢዎችን ጨምሮ በስላሴና ሚካኤል ቤተክርስቲያን በአካባቢ በሚገኙት ዙሪያ እንደዚሁ ውጊያዎች ተደርገዋል። ውጊያው ለሰዓታት የቆየ ነበር። በውጊያው መከላከያ አድማ ብተናና ሚሊሻ ከሰዓት በኋላ አካባቢውን ለቀው ወደ ግንደወይን ተመልሰዋል። በዚህ ውጊያ በቁጥር ያልታወቁ የሚሊሻ አድማ ብተና አባላት ጉዳት ሲደርስባቸው የአካባቢው ፋኖ ጉዳቱን በተመለከተ ከ30 በላይ የአድማ ብተና የሚሊሻና የመከላከያ አባላት ጉዳት ደርሶባቸዋል የሚል ሪፖርት ይዞ ወጥቷል። በፋኖና በሲቪሊያን ላይ የደረሰውን ጉዳት ግን በዝርዝር ሪፖርት አልተካተተም። ወደ አምባሰል ተራሮች ስንሄድ በአምባሰል ተራሮች እንግዲህ ለወትሮ ውጊያ ከማይለያቸው አካባቢዎች አንዱ የአምባሰል ተራራ ነው። በሰሞኑን በምስራቅ አማራ አካባቢዎች ወደ ጣርማበርና አምባሰል ተራሮች አካባቢ ጉም እንደተሸፈነ የሚገልጹ እንግዲህ የዕለታዊ የአየር ንብረት መረጃ የአየር ትንበያ መረጃዎችም አሉ። መረጃዎችም እሱን ነው የሚያሳዩት። በአምባሰል ተራሮች በጉም በተሸፈነው የአምባሰል ተራራ የእጅ በእጅ ውጊያ ተደርጎ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን ከአካባቢ የወጡ መረጃዎች ይገልጻሉ። ከጠዶት ሚካኤል ወደ ጎርባ ስምሪት ወስዶ የነበረው መከላከያ እንቅስቃሴ ላይ በነበረበት አድማ ብተናና ሚሊሻ እንዲሁም ደግሞ ወደ ጠዶት ለስምሪት እንቅስቃሴ ላይ የነበረው ፋኖ ፊት ለፊት የተገናኙት ጎርቦ ተብሎ የሚጠራው አካባቢ ነው። ይህንን ተከትሎ እንግዲህ ለሰዓታት የቆየ የእጅ በእጅና የጨበጣ ውጊያ ተደርጓል። በሁለቱም በኩል በቁጥር ያልታወቀ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ይህንን በተመለከተ የደረሰው ጉዳት በዝርዝር በሁለቱም በኩል አልታወቀም፣ ግን ጉዳት መድረሱን የዓይን እማኞች ገልጸዋል። ይህንን ተከትሎ መከላከያ ወደ ጠዶት ሚካኤል ተመልሶ ወጥቷል። ከጎርቦ ነው ያሉት። አምባሰል ትላንትና እንደዚሁ ፋኖን የሚያወግዝ ስብሰባ በየአካባቢው እየተደረገ ነው የሚገኘው። ይህንን የተመለከተ ስብሰባ ተጠርቶ ነበረ። ብልጽግና ስብሰባ ጠርቶ ፋኖ እንዲወገዝ ጥሪ ቢያደርግም በስብሰባው ግን ያሰበው አልሆነም። ስብሰባው ያለ ዓላማ ተበትኗል ነው እያሉት ግቡን ሳይመታ። ተሰብሳቢዎቹ ብልጽግና በኑሮ ውድነት ሊፈጀን ነው የሚል ጥያቄ ነው ደጋግመው ያነሱት። ስብሰባው የታለመለትን ዓላማ ሳያሳካ ቀርቷል ያሉት የመረጃ ምንጮቹ መርሳ፣ ቢስቲማ፣ ወረባቦ ፋኖን የሚያወግዙ ተናጋሪዎች ተመርጠው ስብሰባ ሲደረግ አምባሰል ግን ይሄኛው አልተሳካም ነው ያሉት። በዚህም ካድሬዎችና ወታደራዊ አዛዦች ተሰብሳቢዎችን የማን ደጋፊ እንደሆናችሁ እናውቃለን፣ ከዚህ በኋላ እርዳታም ሆነ የትኛውንም ድጋፍ አታገኙም፣ ካላጋለጣችሁ፣ ፋኖን አሳልፋችሁ ካልሰጣችሁ የሚል እንደዚሁ ምሬት የተሞላበት ማስጠንቀቂያና ዛቻ ሲናገሩ እንደነበር ተገልጿል። በሌላ የህዝብ መድረክ ደግሞ የሌላ የህዝብ መድረክ እንግዲህ በአማራ ክልል በተለያዩ አካባቢዎች የህዝብ ስብሰባዎች በሚል ፋኖን የሚያወጉ ሰዎች እየተመለመሉ በሚዲያዎች እንዲሰራጭ፣ ሚዲያዎች ደግሞ
በብልጽግና የሚዲያ ሰራዊት በኩል ቪዲዮዎቹ እንዲሁም ደግሞ ድምፅና ቅጂዎቹ እንዲራቡና እንዲሰራጩ ፋኖ ከህዝብ እንዲነጠል ያው የፕሮፓጋንዳ አቅጣጫ ሰጥቶ እየሰራ ነው የሚገኘው። በዚህ ቦታ ላይ ግን የሃይማኖት አባቶች ዋነኛ ኢላማ ናቸው። በተለያዩ አካባቢዎች ይሄ ጦርነትና ይህን ግጭት ለምን የሃይማኖት አባቶች አላስቆሙም በሚል ወቀሳዎች ሲቀርቡ ይሰማሉ። አንድ የሃይማኖት አባት ግን የብልጽግና ሰዎችን እና ወታደራዊ አዛዦችን ዝም ያስባለ ምላሽ ተናግረዋል። አንድ የስብሰባ መድረክ ላይ የሃይማኖት አባቶች ምላሽ ሰጥተዋል። እንግዲህ ቤተክርስቲያን አባቶች በየስብሰባው ማውገዝ በቀጠለበት በዚህ በተደጋጋሚ በተጠና የካድሬዎች ንግግር የተበሳጩ አንድ አባት የሚከተለውን ንግግር ተናግረዋል። እኛ ይላሉ ለብልጽግና ካድሬዎችና ወታደራዊ አዛዦች እኛ ዛሬ ይህ ጦርነት አላስቆማችሁም፣ አላወገዛችሁም እያላችሁ የምትወነጅሉን ሰዎች እናንተ እነማን ናችሁ? ትላንት እናንተ የት ነበራችሁ? የሚል ጥያቄ ነው ያነሱላቸው። ይሄ የሃይማኖት አባት ከ4 እና ከ5 ዓመታት በፊት በኢትዮጵያ መዓት እየመጣ ነው፣ የግዚኦ እንበል፣ ጸሎት እንያዝ፣ ምህላ እንግባ፣ አገራችን በደም ጎርፍ ልትታጠብ ነው ብለን ተናግረን ምህላ ጸሎት ስንይዝ እናንተ የት ነበራችሁ ብለው ራሳቸውን ይጠይቃሉ። ታስታውሳላችሁ ወይ ብላሉ መልሰው። ታስታውሳላችሁ ወይ እናንተ በስቅለት ዓርብ ዕለት የስቅለት ዓርብ ዕለት ቁርጥና ጃምቦ ቤት ውስጥ ነበራችሁ። እኛ ግን በወቅቱ አመድ ጭንቅላታችን ላይ ነስንሰን ጸሎትና ምህላ ላይ ነበርን። ሀገራችን የሚመጣውን ቀውስ ስለታየን በወቅቱ እኛ በጸሎት እናንተ በፖለቲካ ብስለት ብታግዙ ኑሮ ይሄ አይሆንም ነበረ። ታዲያ ችግሩ ቀድሞ የታየው ችግሩን ለማስቆም የተቻለውን የጸሎትና ምህላ ያደረገው ማን ነው ብላችሁ ነው የምትመልሱት? ማን ተብላችሁ ጠየቁ። ማን ትላላችሁ? ስለዚህ የእናንተ ችግር በእኛ ማሳበብ አይሆንባችሁም ወይ? ይህንን ችግር ቀድመን አይተን ቀድመን መፍትሄ እናብጅ ስንላችሁ እናንተ ጃምቦ ቤት አልነበራችሁም ወይ የሚል ምላሽ ሰጥተዋል። ያው እንግዲህ በየአካባቢው የሃይማኖት አባቶችም ይህንን ጦርነት አላስቆሙም በሚል አብሮ ስልታዊ ዘመቻ ተከፍቶባቸዋል። ወደ ሸዋ የሚወስደን መረጃ አስከትላለሁ። በሸዋ ቀጠና በዛሬው ዕለት እንግዲህ ከባድ ውጊያ እየተደረገ ነው የሚገኘው። በ3 ከተሞች በተመሳሳይ ሰዓት በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በሸዋ ከደጋማው ጣርማበር እስከ ታች እስከ ይፋት ቆላማው አካባቢ ባሉ 3 ከተሞች ላይ ዛሬ ማለዳ 11 ሰዓት ጀምሮ ፋኖ ወደ ከተሞቹ ዘልቆ መግባት ጥቃት መክፈቱ ነው የተሰማው። ከሸዋሮቢት ወደ ደብረ ሲና መስመር ባሉት አካባቢዎች ከማለዳ 11 ሰዓት ጀምሮ ውጊያ ሲደረግ ማርፈዱን መረጃዎች ጠቁመዋል። ውጊያው የተደረገው ወደ ከተሞቹ የአየር ወለድ ኮማንዶ ክፍለ ጦሮች የሚሊሻና የአድማ ብተና ካምፖች ፋኖ በመዝለቅ ጥቃት መክፈቱን ተከትሎ ነው። በውጊያው በከተሞቹ የአየር ወለድ ክፍለ ጦር ኮማንዶ ካምፖች በፋኖ ሌሊት ጥቃት ተፈጽሞባቸዋል። የጥቃቱ ሁኔታ ግን በዝርዝር አልታወቀም። ውጊያው በተለይ እንግዲህ የተጠና ጥቃት ነው የተፈጸመው የሚሉት የመረጃ ምንጮች ከአርማንያ እስከ ጣርማበር ድረስ በ3 ከተሞች ጥቃት ተፈጽሟል። የአየር ወለድና የሚሊሻ የአድማ ብተና ካምፖች ላይ ጥቃት መፈጸሙን የሚገልጹት የዓይን እማኞች በተለይ በደብረ ሲና በነበረው ዘመቻና ድንገተኛ ጥቃት ጉዳት መድረሱን ይናገራሉ። አርማንያ አየር ወለድ ኮማንዶ ካምፕ ዙሪያ ውጊያ ስለመደረጉና ውጊያው እስከ ረፋድ 2 ሰዓት ተኩል ድረስ እንደቆየ የዓይን እማኞች ተመልክተው ገልጸዋል። ደብረ ሲና በተለይ ቦርቸሌ ተብሎ የሚጠራ ካምፕ ላይ 112ኛ አየር ወለድ ኮማንዶ ካምፕ ላይ በተፈጸመ ጥቃት እና በተቀሰቀሰ ውጊያ በቁጥር ያልታወቀ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ካምፑን የመደምሰስ እቅድ ተይዞ ዘመቻ በፋኖ በኩል ቢደረግም የደረሰው ጉዳት ግን በዝርዝር አልታወቀም ነው ያሉት። ማለዳ 1 ሰዓት አካባቢ የትራንስፖርት እንቅስቃሴ ቆሞ ነበር። ዘግየት ብሎ ግን የትራንስፖርት እንቅስቃሴ ተጀምሯል። ከአዲስ አበባ ደሴ ባለው መስመር ማለት ነው። ደብረሲና አካባቢ በነበረው ተኩስ ቆሞ የነበረው ከደቂቃዎች በኋላ እና ከሰዓታት በኋላ ትራንስፖርት ተጀምሯል። የፋኖ መረጃ ምንጮች ከባድ ጉዳት ደርሷል በካምፑ ላይ የሚል ነው የመረጃ እያወጡ ያሉት። ዘመቻው እንግዲህ የዛሬው ዘመቻ ለየት የሚያደርገው ደግሞ ሰሞኑን በብልጽግና ሚዲያዎች በድሮን ጥቃት ከተገደሉት ውስጥ የብልጽግና ገጾች እንግዲህ ካሰራጯቸው ውስጥ ኮሎኔል ማነገረው ንጉሴ የአማራ ፋኖ ህዝባዊ ድርጅት ምክትል ወታደራዊ አዛዥ በድሮን ጥቃት ተገድለዋል በሚል የብልጽግና ገጾች ሲያወጡ ነበር። የዛሬው ዘመቻ እና በ3 ከተሞች ላይ የተቀናጀ ኦፕሬሽን የተፈጸመው ግን እነሱ ባወጡትና በመሩት ዘመቻ እንደሆነ የፋኖ የመረጃ ምንጮች ገልጸዋል። ይህ ዘመቻ እንግዲህ ዛሬ
የተደረገው ሰሞኑን በድሮና በከባድ መሳሪያ የተፈጸመውን ጭፍጨፋ እና የደረሰውን ጉዳት እንደዚሁ ይህንን ታሳቢ ያደረገ ዘመቻና የተጨፈጨፉ ወገኖች መታሰቢያ በማድረግ እንደሆነ የፋኖ የመረጃ ምንጮች ገልጸዋል። በዚህም እንግዲህ ደብረሲና፣ ቦርቸሌ፣ ጣርማበር እንዲሁም ደግሞ አርመኔ አካባቢ ባሉት አካባቢዎች በነበረው ውጊያ ግን የደረሰው ጉዳት አልታወቀም። ጣርማበር 105ኛ ኤሊት ፎርስ ካምፕ ዙሪያ ከመረጃ ጀምሮ እንደዚሁ ተኩስ ይሰማ ነበረ። በተኩሱ የደረሰው ጉዳት አልታወቀም። በአካባቢ የነበረው የአየር ሁኔታ በተለይ ጉምና ጭጋጋማ መሆኑ ለዘመቻው አስተዋጽኦ አድርጓል። የነበረውን በሶስቱ ከተሞች ዝርዝር መረጃ እንደደረሰኝ ወደ እናንተ የማቀርብ ይሆናል። ወደ ደብረታቦር ዙሪያ ስንሄድ ደብረታቦር ዙሪያ ወደ ማህደረ ማርያም መስመር የቴሌታወር አካባቢ እንደዚሁ ትላንትና በዚህ በጊዜያዊ የምሽግ ላይ የቦምብ ጥቃት ተፈጽሟል። በተፈጸመ የቦምብ ጥቃት የደረሰው ጉዳት በውል አልታወቀም። በአድማ ብተና እና በመከላከያ ጊዜያዊ ካምፕ ላይ ነው የቦምብ ጥቃት እየተፈጸመው ከደብረታቦር በቅርብ ርቀት። ሌላው መረጃችን የችሎት መረጃ ነው። በችሎት መረጃችን በካቴና አልታሰርም በሚል ትላንትና አቶ ታዬ ደንዳ የቀድሞው የሰላም ሚኒስቴር ምክትል ሚኒስትር ፍርድ ቤት ሳይቀርቡ ቀርተዋል። ታዬ ደንዳ ትላንትና ፍርድ ቤት ይቀርባሉ ተብሎ ቀጠሮ ቢሰጥም በሰንሰለት ታስሬ አልቀርብም ማለታቸውን ተከትሎ ፍርድ ቤት አለመቅረባቸውን ጠበቃው አበራ ንጉስ ገልጿል። ታህሳስ 22 አዲስ የተመሰረቱባቸው ክሶች ላይ የክስ መቃወሚያና የዋስትና ክርክር ለማድረግ ነበረ ትናንትና ቀጠሮ ተሰጥቶ የነበረው። ዛሬ ታዬ ደንዳ ይቀርባል ተብሎ ይጠበቃል። ታዬ ደንዳ በሰንሰለት መታሰር አላርጂክ አለብኝ በሚል በፍርድ ቤት በሰንሰለት እንዳይታሰር ያሳገደ ቢሆንም አዲስ የተዛወረበት አባ ሳሙኤል እስር ቤት ግን በካቴና አስሮ ለመውሰድ ሲሞክር ነው ታዬን ተቃውሞ በማቅረቡ ፍርድ ቤት ሳይቀርብ የቀረው። ዛሬ ፍርድ ቤቱ እንግዲህ ታዬን በሁለቱ ጉዳዮች ላይ ማለት ነው በሶስቱ ክሶች ላይ ሁለት ጉዳዮች ክርክርና ብይን የዋስትና ብይን ለመስጠት ቀጠሮውን ዛሬም እንደዚሁ ሰጥቷል። ይቀርባል አይቀርብም የሚለው አብሮ የሚታይ ይሆናል። መረጃውን በሌላ ሰዓት ይመለስ ይሆናል። ሌላው በፖለቲካና የህሊና እስረኞች በተመለከተ እንደዚሁ እነ ሰለሞን ፍቃዱ ፍርድ ቤት ቀርበዋል። በሰነድ ማስረጃ ላይ ጠበቆቹ አስተያየት እንዲሰጡ ተብሎ ነው ቀጠሮ ተሰጥቶ የነበረው። ትናንትና ጠበቆቹ የጽሁፍ አስተያየታቸውን ለአቃቢ ህግና ለችሎቱ አስረክበዋል። ለጥር 6 2018 ተለዋጭ ቀጠሮ ተሰጥቷል። እነ ሰለሞን ፍቃዱ መዝገብ። ሌላው እነ ወርቁ ገብሬ ናቸው። አቃቢ ህግ የሚያሰማው ምስክርነት ትላንትና ተጀምሯል። ዛሬም ይቀጥላል ነው እየተባለው። ሶስተኛ ታምራት ምስጋናው እንደዚሁ የመከላከያ ምስክሮችን ለማቅረብ ባለመቻሉ ተለዋጭ ቀጠሮ እንዲሰጠው ችሎቱ ጠይቆ ተለዋጭ ቀጠሮ ተሰጥቶታል። ለመቼ ጊዜ እንደሰጠው ግን የታወቀ ነገር የለም። ሌላው መረጃችን ህወሓትን የተመለከተ ነው። ህወሓት ለአፍሪካ ህብረት ደብዳቤ ጽፏል። በደብዳቤው ከመጠለያ ጣቢያ ያለውን ሰብአዊ እርዳታ ሁኔታ በተመለከተ ለአፍሪካ ህብረት አስቸኳይ እርምጃ እንዲወስድ ጥሪ አቅርቧል። ህወሓት ጥሪ ባቀረበበት ደብዳቤ የፕሪቶሪያዊ ሰላም ስምምነትን የሚጥስ የሰብአዊ ቀውስ ተከስቷል ሲል ነው ህወሓት ክሱን ያቀረበው። ገለልተኛ ምርመራ በአፍሪካ ህብረት በኩል እንዲደረግ እንዲሁም ደግሞ ዓለም በፊቱ እየሞቱ ያሉ ተፈናቃዮችንና ሁኔታውን በተመለከተ አስቸኳይ ምላሽ እንዲሰጥ ህወሓት ጥሪ አቅርቧል። የህወሓት ጉዳይ ከተነሳ ያው እንግዲህ ሰሞኑን ወደ ሚዲያዎች እየቀረበ የቀድሞ የህወሓት ሊቀመንበር ምክትል ሊቀመንበር የነበረው ጌታቸው ረዳ የተለያዩ ሀሳቦችን እያነሳ ነው የሚገኘው። በሚቀርብባቸው ሚዲያዎች ላይ አንዳንድ የትርክት ማስተካከያዎችን እንግዲህ አቅጣጫ የተሰጠው ነው የሚመስለው። ለምሳሌ በትላንትናው ቃለ ምልልሱ ላይ ጌታቸው ረዳ አብይ አህመድ በኤርትራ የኢትዮጵያ አምባሳደር የነበረውን ሬድዋን ሁሴንን ወደ ህወሓት በመላክ ጦርነት የምትጀምሩ ከሆነ ኤርትራ ጦርነት ብትከፍት እኔ አላስቆመውም፣ አደጋ ይደርስባቸዋል ብሎ ነግሯቸው ነበረ። እነ ደብረጽዮን ባለመስማታቸው ነው ይሄ የሆነው በሚል እነ ደብረጽዮን ለደረሰው ጥፋት ተጠያቂ እንደሆኑና አብይ አህመድ ግን የበለጠ እንደሚያስብላቸውና ይሄ እንዳይሆን ነጋዴዎችንም ሽማግሌዎችንም አምባሳደሮችንም ልኮ እንደነበር አዲስ ትርክት ይዞ መጥቷል። እንዲሁም ደግሞ የሰሜን ዕዝ ሲጠቃ ይላል ጌታቸው። የሰሜን ዕዝ ሲጠቃ መረጃው ኑሮም ቢሆን ኑሮ እንደዚሁ ልናስቀረው እንችል ነበር የሚልም እንደዚሁ የተለያዩ ሀሳቦችን እያነሳ ነው። እንግዲህ ጌታቸው አብይ አህመድን ከነበረው አጠቃላይ ሁኔታ ለማዳን ከሚሄድበት መንገድ አብይ አህመድ ጋር ቀደም ብሎ በለውጡም እንደዚሁ ጓደኛ እንደነበሩ የሚያሳይባቸው ከባለፈው ከአልጀዚራ ቃለ ምልልስ ጀምሮ እንዲሁም ደግሞ የህወሓቶች አጠቃላይ ለደረሰው ጥፋት ተጠያቂ መሆናቸውንና በዋናነት ደግሞ አሁን ህወሓቶቹ ጦርነት ቢያነሱ
ጌታቸው ብዬ ነበር የሚለውንና አብይን ይህን ከአሁን ጦርነት የሚነሳ ከሆነም ከዛ እንደዚሁ ለመከላከል የሚያደርጋቸው ጉዳዮች ናቸው። ያው እንግዲህ ህወሓት ላይ የሚያቀርበው እንደዚሁ ጌታቸው በአመዛኙ ህወሓትን በተለይ ይህን ኋላ ቀር የሚለውን ቡድን በተመለከተ የሚያቀርበው አስተያየት በአመዛኙ እንግዲህ ውሃ የሚቋጥር ነው የሚመስለው። እሱ የድርጅቱ ሊቀመንበር ስለሆነና የሰዎቹን ቁመ ቀርነት በተመለከተ የሚናገረው። ከዛ ውጭ ግን የሚዲያዎቹ ስምሪት ግን በእያንዳንዱ ሚዲያ አንዳንድ ትርክቶችን ነው። በሰሞኑ ሚዲያ ለምሳሌ ጄኖሳይድ የሚለውን ጉዳይ ወደ ኢትኒክ ክሊንሲንግ ዝቅ አድርጎታል። ይህም በምዕራብ ትግራይ ነው የተፈጸመው የሚለውን ጨምሮ እንደዚሁ እንግዲህ በተለይ በዋናነት በአመዛኙ በመቶኛ ሲታይ 88 በመቶ ገደማ የዘር ማጥፋት የተፈጸመው በኤርትራና በፋኖ ነው ብሏል። 76 በኤርትራ 12 በፋኖ በሚል እንደዚሁ ጉዳዮችን ከአብይ አህመድ ጫንቃ የማቃለል ስምሪቶችንም ወስዶ ነው የሚገኘው። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ የሞቃዲሾ ፕሬዚዳንት ሐሰን መሐመድ ከቢቢሲ ጋር ባደረጉት ቆይታ ሶማሌላንድ ከእስራኤል ሶስትዮሽ ግዴታ ገብታለች ብለዋል። እነዚህ መካከል አንደኛው የፍልስጤማውያንን ሰፋሪዎች ለመቀበል፣ ሁለተኛው ለእስራኤል ትልቅ የጦር ቤዝ ለመስጠት በባህረ ሰላጤውና የተለይ የኤደን ባህረ ሰላጤን ለመቆጣጠር የሚያስችላትን እንዲሁም ደግሞ የእስራኤልን የአብርሃም ስምምነት የሚባለውን ለመቀበል ሶማሌላንድ ተስማምታለች። ይህ እንግዲህ የሞቃዲሾን ሉዓላዊነት የሚጥስ ነው በሚል ነው ምላሽ እየሰጡት። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚሲ